ዛሬ ከወደ ሰንዳፋ የተሰማው ነገር በጣም የሚያሳዝን ነው። እጅግ በጣም ልብ የሚሰብር የሁለት ልጆች እናት የሆነችውን አዳነችን ከገደላት በኋላ ሬሳዋን ለጅብ ነው የሰጠው። የገደላት ወደ ሰንዳፋ አካባቢ ነው። ከከተማ ወጣ ብሎ ነው የወሰዳት። በሽጉጥ ነው የገደላት። በሽጉጥ ከገደላት በኋላ ሬሳዋን ለጅብ ነው የሰጠው እና እጅግ በጣም የሚያሳዝነው እናትየዋ እንደምትናገረው ከጅብ አፍ ለቅመን ነው እርማችንን ያወጣ ነው። በትንሹ ምልክት ስላገኘን እሷ መሆኗን የሚያሳውቅ ትንሽ ነገር ስላገኘን እርማችንን አውጥተናል እና በእሷ የቆመ ፍትህ ላዳነች ለመንግስትም ለህዝብም እንጮሃለን እያሉ ነው። ልጆቹ በጣም የሚያሳዝኑ ገና እንግዲህ ብዙ ነገር የሚያስፈልጋቸው ቦታ ያልያዙ ልጆችን ጥላ አልፋለች። እጅግ በጣም ልብ የሚሰብር ነው። ልጆቹ በዚህ እድሜያቸው ፍትህ ለእናታችን እያሉ እያለቀሱ ነው። ለህዝብም ለመንግስትም ጥሪ እያስተላለፉ ነው። በነገራችን ላይ አሁን ላይ እንደዚህ አይነት ነገር እጅግ በጣም እየበዛ ነው። የሚያሳዝን ታሪክ ስትመለስ በሽጉጥ ገሏት ሬሳዋን ጅብ እንደበላው ምናምን ብቻ የሰማሁት ልጅ ጥቃትና እንዳይደርስ እመኛለሁ፣ አስተላልፋለሁ። በቃ ቁርጭራጭም ቢሆን ከአውሬው የተረፈ ከሰው በል አውሬ የተረፈውንም ቁርጭራጩን አገኝተን ምልክት አገኝተን ሆዳችንን ቆርጠናል። በጣም የሚያሳዝን ታሪክ ነው። እንዳያችሁት ልጆቹ ገና አልደረሱም። ልጆቹ ገና ብዙ ነገር ያስፈልጋቸዋል። እናትየው ስለ እሷ ስትናገር በጣም ነው የሚያሳዝነው። ብዙ ነገር እዚህ ጋር ለመድረስ ብዙ ነገር ሆናለች። የምትኖረው አዲስ አበባ ነበረ። አዲስ አበባ ነበር የምትሰራው። ግን አዲስ አበባ ለልጆቿ ስላልተመቻት ብዙ ነገርን መቻል ስላልቻለች የተሻለ ደሞዝ ስላገኘች ወደ ሰንዳፋ መጣ። ሰንዳፋ ልጆቿን ይዛ እየኖረች ነበረ። ከዚህ ቀደም ልጆቿን የምትይዝላት እናቷ ነበረችና አሁን ላይ ልጆቼን ይዤ ተስተካክዬ ጥሩ ደሞዝ አግኝቻለሁ፣ ልጆቼን ይዤ ሰንዳፋ ይሻለኛል ለኑሮም ብላ እንግዲህ እየኖረች ባለችበት ወቅት መጀመሪያ ላይ አዲስ አበባ ላይ ሆና እየሰራች ባለችበት ሰዓት ባንክ ቤት የምታውቀው ደንበኛዋ ነው፣ የባንክ ቤት ደንበኛ ነው ይሄንን ያደረገው። እጅግ በጣም ተግባቢ ተጫዋችና ለሰው በጣም ብዙ ጥሩ ሰው እንደነበረች ይናገራሉ ቤተሰቦቿ። የሚገርመው ልጅቷ ትንሿ ልጅ እንደተናገረችው የሆነ ህገወጥ ነገር በባንክ ቤት ደረጃ ስሪልኝ እያለ ይጨቀጭቃት ነበር ነው ያለችው። እሷ ደግሞ ያንን መስራት አልችልም ትለው ነበረ። በዛ ብቻ ሲጨቃጨቁ አውቃለሁኝ ብላለች። ከዚህ ቀደምም ደግሞ ታስሬ ተፈትቻለሁ እያለ ሲያወራ ነበረ ብሏል። ይመስለኛል አንዳንድ ጊዜም እቤት እየመጣ ሰላም በነበሩ ጊዜ ይህ ነገር ባልተፈጠረበት ሰዓት እቤትም ይመጣ እንደነበር ነው ልጅቷ የገለጸችው እና እጅግ በጣም ልብ የሚሰብር ነው። እንግዲህ ዛሬ ማረፊያዋ ነው። ልጆቿን ይዛ የምትኖርበት ጊዜ ነው። ብዙ ነገር አሳልፋለች። ብዙ ውጣ ውረድ አሳልፋለች። እናትየዋ ልጆቿን ይዛላ እሷ ስትማር ወደዛ ወደዚህ ስትል ከልጆቿ ተለይታ ብዙ ኖራለች። ዛሬ ግን እፎይ ብላ ይበቃኛል፣ ልጆቼን ይዤ መኖር አለብኝ ብላ በወሰነችበት ሰዓት እንግዲህ ታገቢኛለሽ አታገቢኝም፣ እሷ ደግሞ ልጆቼን በማለት ግን ህይወቷን አታለች። ገና ብዙ የሚያስፈልጋቸውን የምትሳሳላቸውን ልጆች ጥላ አልፋለች። እንግዲህ አንዳንድ ሰዎች ጥቂት ሰዎች የሚያደርጉትን ነገር አያውቁም። የራሳቸውን ስሜት ብቻ በማየት እነሱ በሚፈልጉትን ነገር ብቻ በማየት የሰውን ህይወት ሲያጨልሙ ከነሱ በስተጀርባ ያለ ብዙ ብርሃናቸውን የሚፈልገውን ሰው ያለ ማየታቸው እጅግ በጣም የሚገርም ነው። አሁን የእሷ ማለፍ የብዙዎችን ህይወት ያጨልማል። የበለጠ ደግሞ ልጆቿ የሚፈልጉትን ነገር በአግባቡ እንዳያገኙ ሊሆን ይችላል ማለት ነው። ሊሆንም ነገር ነው። ከእናት በላይ የለም። እጅግ በጣም ነው የሚያሳዝነው። ደግሞ አሟሟታ የሞተችበት አሟሟታ በጣም ነው የሚያሳዝነው። ሞተች ከመባልም ከሞተች በኋላ በጅብ ተበላች የሚለው እጅግ በጣም ይሄ እውነት ነው። መቀጣት አለበት። ፍትህ ሙሉ ቤተሰቡ ሳይሆን ይህ ለህዝቡም ለዚህ ነገር ለዚህ ቅጣቱ ፍትህ አግኝቶ ማየት አለበት። ሁሉም ሰው ፍትህ ለዚህ ቤተሰብ መጠየቅ አለበት። ፍትህ ለነዚህ አንድ ፍሬ ልጆች
እውነት ብላችሁ ሁላችሁም ፍትህ ማለት አለባችሁ። በጣም የሚያሳዝን ታሪክ ነው። እንግዲህ እየበዛ ያለ ነገር ነው ሀገራችን ላይ አሁን እንደ ቀላል ነገር ሆኗል። መግደል ገደለ እንደዚህ ያደረገ የሚባለው ነገር እጅግ በጣም እየቀለለ ይሆናል። ሞት የረከሰበት ድሮ ስንሰማ የምንደነግጥ ድሮ ስንሰማ እንባችን ዱብ ዱብ የሚል ዛሬ ግን ስንሰማም እንደ ቀላል ነገር አድርገነዋል ማለት ነው። ከመልመዳችን የተነሳ ብዙ ነገርን ከማየታችን የተነሳ ከመብዛቱ የተነሳ ለጆሯችንም ቀሏል። ድሮ ለጆሯችን የሚከብድን ለመስማት የሚሰቀጥጠን ነገሮችን ከስንት አንዴ ስንሰማ የምንደነግጠው ዛሬ ግን በየቀኑ አዲስ ነገር ሲመጣ ሰው ችላ ብሏል። ሰው በቃ ተላመደ እና የመላመድ ሁኔታ ይታያል ማለት ነው ሞት ከመብዛቱ የተነሳ እና እነዚህ አንድ ፍሬ ልጆች ፍትህ ይጠይቃሉ። ፍትህ ለእነዚህ አንድ ፍሬ ልጆች ለእናትየዋ ላለውኝ ከልብ ነው ያዘንኩት። በጣም ነው የሚያሳዝነው። ከሞትም 2 ሞት ነው የገደላት እና ፍትህ ፍትህ